ያገቱ ሰዎች ኤችአይቪ እንዲይዝ ሲያደርጉ ይሄ በጣም ደስ የሚል ዜና ነው። ደግ አደረጉሽ። አንቺ ማትረቢ ከኔና ካንቺ ውጭ ማንም ሰው ማወቅ የለበትም። እሺ ለማንም ምንም አይደለም። ግን እትዬ ምንድነው? እኔ ምንም እያመመኝ እየመሰለኝ አይደለም። ማለት ቆይ ምንም እኮ የህመም ስሜት የለውም። ግራ ገብቶኛል። ወይ ደግሞ ሌላ ተጨማሪ ቦታ ወስደሽ ብታሳይኝ። እሱ ደግሞ ምን ማለት ነው? ትቀልዳለች እንዴ? እንደውም ሌላ መጠንቀቅ ያለብሽ ነገር ልንገርሽ። ምንድነው እሱ መጠንቀቅ ያለብኝ? ከማንም ሰው ጋር እቃ መጋራት የለብሽም። ማለት ያው አንቺ ተጠቀምሽበትን ነገር ሌላ ሰው መጠቀም የለበትም። አልገባኝም እትዬ። ምን ነው ተምረሽ የለም እንዴ? አንቺ በተጠቀምሽበት እቃ ደግሞ እኛ መጠቀም የለብንም። እቃ መለየት አለብሽ እትዬ። ቫይረሱ እኮ የሚተላለፈው በደም ነው አይደል? እኔ በእጄ ስለነካሁት ሌሎቹ ምንም አይሆኑ። አይ በቃ የሚልሽን ብቻ አድርጊ። በዛ ላይ ደግሞ በዚህ ሀዘን ሰበብ ከቤሉል ጋር በጣም እየተቀራረባችሁ ነው። እሱንም ቀንሽ። ልጄ እንዲበከልብኝ አልፈልግም። እንዴት? ይሄ ምን እንደ ያለው ያልኩትን አንሰማሽኝም እንዴ? በደንብ ጥንቃቄ አድርጊ። ሌላ ሰው ቢሆን አይደለም ቤቱ ልትኖር ይቅርና ኖ ይሄን የምልሽ በጣም ስለምወድሽ ነው። እሺ እትዬ ያልሽውን ሁሉ አደርጋለሁ። በጣም ጥሩ። ሁሌም ቢሆን መርሳት የሌለብሽ ነገር አለ። ከሌሎች ጋር እኩል እንዳሉሽ ማወቅ አለብሽ። በዛ ላይ ደግሜ እንዳልናገር ከቤሉል ጋር እንዳላይሽ። ዛሬ መታ የነበረችው ልጅ የወደፊት ሚስቱ ናት። እሺ እትዬ አንቺ አትጨነቂ። ምንም የሚያስፈራሽ ነገር የለም። ከሁሉም ሰው ርቀቴን እጠብቃለሁ። እቃዎቼንም ቢሆን እለያለሁ። ደረጃዬን አውቃለሁ። አታስቢ። አንድ መሰናክል ፈተው ማለት ነው። ሄለን ጠንከር ብለሽ ወደፊትና ወደፊት ብቻ። ሁሉም ነገር ላንቺ ብቻ ነው የሚገባው። ቆይ የቤቱና የድርጅቱን ካርታ የት ነው ያስቀመጠው? ፈጣሪ ያዝናሽ። እንዴ ቆይ እንዴት መጣ? አንቺ ጠርተሽኝ ነው የምትወት። ምን ነው እንደማታውቂኝ ሰው ደነገጥሽ? አይ ኧረ አልደነገጥኩም። ላጽናናሽ ነው የመጣሁት። በጣም ነው ያዘንኩት። የብቸኝነት ስሜት እየተሰማኝ ነው። ቆይ እንዴት ጨክነህ ለብቻዬ ተውከኝ? ለምን ቴዲ? አይዞሽ በቃሽ። እባክህን ይቅር በለኝ። አንተን ማስቀየም አልነበረብኝም። ቆይ በቶማስ ሞት ነው ወይስ ከኔ ጋር በመጣላትሽ ነው ያዘንሽው? እኔ ምንም አልገባኝ። ማለት ነው እሱ ስለሞተ በጣም አዝኛለሁ። ከዛ በላይ ግን አንተን ስላስቀየምኩ በጣም ነው ያዘንኩት። ቴዲ ለአንተ እኮ እንደዛ ይገባው። የሆነ ወጥመድ እንዳዘጋጀሽማ ገልጸ። ቴዲ ምን ነው ዝም አልክ? አይዞሽ በቃ። ቶሚ ወይንም ጋሼ መሞት የለበትም የምትሉ ካላችሁ ቪዲዮውን ላይክ በማድረግ ብዛታችሁን አሳዩን። ቴዲ ከመሲ ጋር ፊት ለፊት ተፋጠዋል። መሲ ያውቃለች ቴዲ ይሄን ያህል ጊዜ እንኳን አብረው ሳይተዋወቁ በፍቅር ምን ያህል እንደቆዩ እያስታወሰች አሁን ላይ ፊት ለፊቷ ቆሞ ምን ማድረግ እንዳለባት ደንግጣለች። በዛ ላይ ሄለን አጠገቧ ነች። ሄለን እንደዚህ እንኳን ባለቤቷ ሞቶ አሁንም የተንኮል ስራዋን አላቆመችም። ይባሱን ብሎ ቀጥታ ወደ ጉዳዩዋ ነበር መግባት የፈለገችው። መጀመሪያውኑ አስታውሱ ገና ክፍል 1 ላይ ያለ
ሄለን የገዛ ባለቤቷን ልትገለው ከኋላ ሽጉጥ ደቅናበት ነበረ። በሰዓቱ አንድ ሰው ስለመጣባት ብቻ ነገሩን ለጊዜውም ቢሆን ይዘዋለች። ከዛም በኋላ ቢሆን ባልታወቀ ሰው ስልክ ተደውሎላት ታዲያ የምትፈልጊውን የሆነልሽ ለምን እንደሚያዝን ሰው ትሆኛለሽ? በቅርቡ ደግሞ ሙሉ ለሙሉ የነበረውን እንዳለ የቶሚን ንብረቶች ወይንም አሁን ያለሽበትንም ቤት ሁላ በቅርቡ ምትለቂ ይሆናል ጠብቂ ብለው ስልኩን ይዘጉታል። ያ ማለት እነዛ ሰዎች ናቸው ቶሚን የገደሉት ማለት ነው። በነገራችን ላይ እስካሁን ድረስ የሬሳ ምርመራ ሳይደረግ እነሱ ሬሳውን መታችሁ እንድትለዩት ተብሎ ቢነገራቸውም ልባቸው አብዛኞቹ በሐዘን ስለተሰበረ ሄደው እንኳን ማየት አልፈለጉም። ለዛም ነበረ ያፌት ከዛ ቤት ውስጥ ለቆ ሄዶ የሬሳ ምርመራውን ቼክ ለማድረግ ወደዛ የወጣው። እስካሁን አልተመለሰም። ሄለን በዚህ በኩል በአንድ ጎኗ ደስተኛ መስላ ነገር ግን ሐዘኗን ፊት ለፊት እያሳየች እንደሌሎቹ እንደተጎዳ ሰው ለመምሰል እየሞከረች ነው። ሌላኛዋ ደግሞ ኑኑ ላይ እያደረሰች ያለችውን በደል ሁላችሁም ታውቃላችሁ። ኑኑ ተመረዘሻል ሳይባል ሐሰተኛ የሐኪም ቤት ምርመራ ሄለን ካዘጋጀች በኋላ ወዲያውኑ ወደ ቤተሰቦቻቸው እንዲላክ አደረገች። ያኔ ግን አሁን ከሁለታችን ውጪ መውጣት የለበትም ያለቻትም ጭምር ሌሎቹ ካወቁና ድጋሚ የዚህ ውጤት ነገር ትክክል አይደለም ብለው እንደሚያስመረምሯት ስለምታውቅ ነው። ኑኑም ቢሆን እያመመኝ እኮ አይደለም፣ ነገር ግን ተይዘሻል የተባልኩት የኤድስ ምርመራ አሁን ላይ እንደሌሎቹ ምልክት አይታይብኝም፣ በዛ ላይ እያመመኝም አይደለም፣ መጀመሪያውኑ ቀድሞ የስነልቦና ችግር ስለፈጠረብኝ ነበረ ያኔ ተኝቼ የዋልኩት ብላ ነገሩን ለማስረዳት ትሞክራለች። ሄለን ግን እሷ ምንም አይነት ንጹህ ሰው እንደሆነች ጭምር ስለምታውቅ ሌሎቹ ካወቁ ጥሩ አይመጣም፣ አንቺን የሚያገሉሽ ይሆናል። እዚህ ቤት ውስጥ ደግሞ እስካለች ድረስ ሌላ አንቺ የተጠቀምሽበትን ንብረቶች ሌሎቹ እንዲጠቀሙ አልፈልግም ትላታለች። አሁንም ቢሆን ሞራሏን እየገደለችው ነው። ተስፋዋን እንዳለ እያጨለመችባት ነው። ለምን ኑኑ በምን አይነት መልኩ ትክክለኛ ውጤቱን ማወቅ ትችል ይሆን? በምን ምክንያትስ? እሷ እንዳልተመረዘችና ምንም አይነት በደሟ ውስጥ ኤድስ እንደሌለ በምን ልታውቅ ትችላለች? ሌላኛዋ የእሷ ጠላት ኤልሳ የሄለን ልጅ የሆነችው ልጅ አሁን ላይ እሷ ኤድስ እንዳለባትና በዛ ላይ በዛው ሰዓት በታገተችበት ጊዜ እሷ በሽታ እንዲይዛት ያደረጓት አጋቾቹ እንደሆነም ጭምር አወቀች። ኤልሲ ልትጠቀምባት የምትፈልገው አዶናይ በዚህ ሁኔታ ላይ እሷን እንደሚወዳትና እንደሚያፈቅራትም ጭምር ታውቃለች። ሌላኛው ወንድሟም እንደዛው ለሁለት እሷ ላይ ሲረባረቡባት እንደነበረ አሁን ላይ የእሷ ተራ ደርሶ ልትበቀላቸው እንደሆነም ጭምር ታውቃለች። ስለዚህ የእሷን በሽታ ለሌሎቹ መናገር ብቻ በቂ ነው። ከዛ በኋላ ይርቋታል ብለው ስለሚያስቡ ያኔ እሷ ነጻ ትሆንና ሁሉም ሰዎች የእሷንም ማስተያየት ይፈልጋሉ ማለት ነው። አዶናይ ምን ያደርግ ይሆን? እሷ ይሄ በሽታ እንዳለባት ሲያውቅ ምን ይፈጠራል? ይርቃታል ወይንስ ሊረዳት ይሞክራል? ነገሩ እንዲህ ነው። መጀመሪያውኑ አዶኒ የመኝታ ክፍሉ ላይ አንዳች የድምጽ መግጃ እንዳስቀመጠም ጭምር ታውቃላችሁ። ታዲያ አሁን ላይ ያን የድምጽ መግጃ ከደበቀበት አውጥቶ ምን መረጃ እንዳገኘ ቼክ ለማድረግ የድምጽ መግጃውን እጁ አስገብቶታል። በተረጋጋ ሁኔታ ሙሉ ለሙሉ ካየ በኋላ ግን ውስጡ ምን ሊያገኝ እንደሚችል እሱ ራሱ መገመት አይችለውም። ያኔ የሄለንን ትክክለኛ ማንነትና ምን እየሰራች እንደሆነም ጭምር አንዳንድ ፍንጭ ይሰጠዋል ማለት ነው። አዶኒ በዚህ በኩል ከቀጠለበት እንደዛው ነው። ሌላው ያፌትም ቢሆን አሁንም ሄለንን አላመናትም። ሄለን ከዚህ በኋላ ከባሏ ውጪ ምን ልትሰራ ትችላለች ብሎ ግምቱን እያስቀመጠ ነው። ሄለን ግን አሁን ላይ እንደውም ነፃነቷን አግኝታለች። ከዚህ በኋላ በሷ ምክንያት ምንም አይነት የምትደብቀው መረጃ አይኖርም። ከዚህ በፊት ቶሚ ምን እንደደበቀም ታውቃላችሁ። ከባለቤቷ የደበቀው ነገር ቢኖር የቤቱን ካርታና የድርጅቱን ሰነዶች እንዳለ ከሷ ለይቶ እንደደበቀውና እሷ ሄለን ስትጠይቀው ችግር የለውም ብቻ ጥሩ ቦታ ነው ያስቀመጥኩት ብሎ ያኔ መልስ ሲመልስላትም ሰምታችኋል። አሁን ላይ ያ ሁላ ንብረት እንደሚያስፈልጋት ታውቃለች። ነገር ግን ነገሩ ሲረጋጋና በዚህ ሁኔታ ላይ እሱም መፈለግ እንደሌለባትም ጭምር ታውቃለች። ቴዲን በገዛ ተንኮሏ ወደዛ ቤት ውስጥ እንዲገባ አድርገዋለች። ወደሱ ቤት መጥቶ ግን ያኔ እንዲያስተዛዝናት የሆነ ብትፈልግም ቴዲ ግን በዛ መልኩ ተርድቶ ያዝንላትና ወደዛ ቤት ይመጣል። እሷ ግን ያሰበችው ሌላ ነገር ነበረ። ለራሷ ስትናገር እንደሰማችሁት ከሆነ እሷ እሱን መጠቀሚያነት ብቻ አድርገውና ሌላ ብዙ የምትፈልጋቸው ንብረቶች እንዳለም ጭምር ስለምታውቅ ያለ ቴዲ ምንም ነገር ማድረግ እንደማትችልም ጭምር ለራሷ ተገንዝባለች።
ለዛም ነበር እያለቃቀሰች ናው በጣም እንዳዘነ ሰው ሆና ወደ ቤቷ የጠራችው። ቤቱ ሲመጣ ግን እሱም ቢሆን እዛ ቤት ውስጥ መሲ እንዳለችም ጭምር ያውቃል። ለዛም ነበር ወደዛ ቤት ውስጥ ያለ ማንገራገር የመጣው። መሲ ግን ስታየው በጣም ደንግጣለች። በእጇ የነበረውንም ንብረት ወዲያውኑ ወደ መሬት ትጥለዋለች። መሲ ያኔ በፍቅር ግንኙነት ውስጥ ብዙ ጊዜ ብትቆይም ግን ያን የማታውቀውን ሰውዬ ለመጀመሪያ ጊዜ ስታየው ያልገመተችውን ቴዲ መሆኑን በዛ ላይ ቴዲን እንደምትጠላው ብዙ ጊዜ ሲነጋገሩ ያው ነግረዋለች። ለዛም ነበረ ቴዲ ተስፋ ሳይቆርጥ ወዲያውኑ እኔ ነኝ ፍቅረኛሽ ብሎ ፎቶውን የላከላት። ትቀበለው ይሆን ወይ? የእናንተን አስተያየትና ኮሜንት ከእናንተ እንጠብቃለን። በስተመጨረሻም እንግዲህ የቶሚን ሞት እናንሳ። ቶሚ መሞት የለበትም። ድራማው ከዚህ በላይ እንዴት ነው ገና ከጅምሩ ቶሚን የሚገሉት? ቶሚ ነበር ለዛ ቤት ውስጥ እንዳለ ለሁሉም ሰዎች ዋስትና፣ ለነመኩ ቤተሰቦች እንዳለ፣ ለመሲ፣ ለኑኑ ከሄለን እየተከላከለላቸው ያለው ራሱ ቶሚ ነበረ። ቶሚ ነገሩን ስለ ሄለንም ስለ ወይንም ስለ ትክክለኛ ሚስቱ ባያቅም ነገር ግን እሱ እዛ ቤት ውስጥ እስካለ ድረስ ሌሎቹ ላይ ምንም አይነት ጉዳት አይደርስባቸውም ነበረ። ይሄን ያልኩበትም ምክንያት ታውቃላችሁ። ቶሚ እዛ ቤት ውስጥ እያለ እነ ኑኑን ወይንም እነ መሲን ያው ሄለን ፊት ለፊቱ ሆና ምንም ነገር አታረጋቸውም። ለነሱ በጣም በትልቁ ይቆረቆርላቸው ነበረ። ቶሚ ከሄደ በኋላ ግን ሄለን ነፃነቷን የምታገኝ ይሆናል። ስለዚህ ምንም ነገር እነሱ ላይ ማድረግ ትችላለች። እዛ ላይ የመሲና የኑኑ እናት አሁንም ቢሆን እዛ ቤት ውስጥ የምትቆየው ለለቅሶ ብቻ ነው እንጂ እዛ ቤት ውስጥ የምትኖርም አይሆንም። መኩም ቢሆን ወንድማቸው እነሱን ሊጠብቃቸው አይችልም። እሱም ቢሆን እዛ ቤት ውስጥ መቆየት አይችልም። ሁለቱ እህታማሞች እዛ ቤት ውስጥ ሆነው ስቃያቸውን አንድ ላይ እያዩ ይገኛሉ። ምን ይሆን መፍትሄው? የመጨረሻው ለመሲም ይሆን ተስፋ ከቴዲ ጋር መጣረቅና ከሱ ጋር አንድ ላይ አብራ ሄለንን መጣል አለባቸው። በዚህ በኩል ደግሞ ኑኑም ቢሆን ትክክለኛ እሷ ላይ የደረሰ ምንም አይነት በሽታ እንደሌለና ከኤርሱ ንጹህ እንደሆነች በሆነ መንገድ ማወቅ ይኖርባታል። ገና ካሁኑ ጥርጣሬ ሁላ እንዳለባት ታውቃላችሁ። ምንም አይነት ህመም እንደማይሰማትም ጭምር። ለዛም ነው ሌላ ሆስፒታል ሄዳ መመርመር የፈለገችው። በዚህ ሁኔታ ላይ ምን ያህል ጊዜ እንኳን ቢሆን ቢፈጅባትም ራሷ ያው በድብቅ ነገሩን ለማጋራት ወይንም ለአንድ ሰው እንኳን ብትናገር ሊረዷት ዝግጁ እንደሆኑም ጭምር ያሳያል። ስለዚህ ያላት አማራጭ ለአዶኒ ትክክለኛውን ነገር እውነታውን ነግራው፣ አዶኒ ደግሞ ነገሩን ስለሚጠረጥር መጀመሪያውም ቢሆን ሄለንን በጣም በሰፊው እየጠረጠራት ስለሆነ ያኔ እሷን ይወስድና የግል ሐኪም ቤትም ቢሆን አስመርምሯት ንጹህ እንደሆነች ማሳየት ይችላል። በዚህ መልኩ ከሄለን ጋር ያላቸውን መጋፈጥ ማሸነፍ ይችላሉ። እናንተስ ምን ታስባላችሁ? በዚሁ አጋጣሚ ሙሉ ክፍሉ እንደተለቀቀ ኮሚኒቲ ፖስት ላይ የምንለቅላችሁ ይሆናል። ሌላው በዚሁ አጋጣሚ ወደ አረብ ሀገር መሄድ የምትፈልጉና ምናልባት እናንተ ከውጭ ሆናችሁ እየሰማችሁኝ ያላችሁ ሰዎች ዘመድ አዝማዳችሁ ወይንም ወደዚህ ወደ አረብ ሀገሮች ሊመጣ ያለ ያሰበ ሰው ካላችሁ ወደኛ አምጡትና በህጋዊ መንገድ ለእናንተ ፕሮሰሱን ጨርሰን ወዲያውኑ የምንልካቸው ይሆናል። ለአዳዲሶች እስከ 2 ወር የሚፈጅ ፕሮሰስና ጀስት ፓስፖርታችሁን ብቻ የሚያስፈልግ ሲሆን ለዚህ ደግሞ ሌሎቹ ደርሰው ለሚመጡ ተመልሰው ለሚሄዱ ሰዎች ደግሞ በ1 ወር ባልሞላ ጊዜ ውስጥ ፕሮሰሱን ጨርሰን የምንልካቸው ይሆናል። ለበለጠ መረጃ ስልክ ቁጥራችን ከዚህ በሚመጣው ቪዲዮ ላይ እናስቀምጥላችኋለን። በሱ ማናገር ትችላላችሁ። እዚህ አጠገቤ የምታዩቸውን እቃዎች እንዳለ እዚሁ አዲስ አበባ ውስጥ ሆኜ ወደ ተለያዩ ሰዎች በትዕዛዝ የማደርሳቸው እቃዎች ናቸው እና በእነዚህ እቃዎች ላይ ማንኛውንም ወይንም ዋጋ እናንተ ለቤተሰቦቻችሁ ወይንም ለማንኛውም ሰው ለማዘዝ ከፈለጋችሁ እኔን በቴሌግራም በዋትስአፕ እና በኢሞ ማውራት ትችላላችሁ። እንደምታዩቸው የተለያዩ ስልኮችና የዋይፋይ እቃዎች፣ ታብሌቶች ለልጅ የሚሆኑ እነዚህ የተለያዩ ቦታ ሀገር ሆናችሁ እናንተ እያዘዛችሁ እዚህ ለቤተሰቦቻችሁ መላክ ይችላል። ከኤሌክትሮኒክስ እቃዎች ውጪ ያሉትን እቃዎችንም እኔ ጋር ማግኘት ትችላላችሁ። እነሱም በእርግጥ ራሴ ባልሸጣቸውም ዋጋውን የተለያዩ ከሚሸጡ ሰዎች ጋር ወይም መርካቶ አጠገቤ ስለሆነ እዛ ያለውን ዋጋ እያጣራው ለእናንተ መላክ እችላለሁኝ ማለት ነው። ከዚህ በቀደም እንደሚታወቀው በትልቁ ቻናሌ ላይ እነዚህን እቃዎች ሳደርስ ለብዙ ሰዎች ሳደርስና ብዙ ሰዎችም ሲያዙኝ ነበሩ። አብዛኛው ጊዜ ሰው እያዘዘኝ የነበረው የተለያዩ ስልኮችን ነበረ። እነዛንም ስልኮች አዲስ አበባ ውስጥ በአንድ ቀን እያደረስኩኝ ነው።
ከአዲስ አበባ ውጪ ለሚገኙ ሰዎች ግን 2 እና 3 ሰዎች አንድ ላይ ወደዛ አካባቢ አቅጣጫ ሲያዙ ወዲያውኑ አደርስ ነበረ። ይህም የ1 ሳምንት ጊዜ ብቻ ነው የሚወስደው። ይህ ስራ አብዛኛውን ጊዜ እናንተን የሚያስፈራችሁ ታማኝነት ምን ያህል ነው የሚለው ነገር ነው። ያንን ደግሞ ማረጋገጥላችሁ ከዚህ ቀደም የላኩላቸው ሰዎች አብዛኛው በኢሞ እየመጡ የነበሩትን ልጆች ማንኛቸውንም እነሱን ማናገር ትችላላችሁ። እንደዛውም ደግሞ አንዳንዶቹ ለእምነት ብለው አንዴ ትንሽ ዕቃ ያዙና ያንን እንዳደረስኩላቸው ሲያውቁ በዚህ መልኩ ሌላዎችንም ዕቃዎች ማዘዝ ይችላሉ። የአበሻ ቀሚስ እና የተለያዩ ልብሶችም አሁን ትምህርት ሊጀምር አካባቢ የነበረ ጊዜ ደግሞ ቦርሳና ደብተሮች ብዙ ሰው አዘውኛል። ከልብ አመሰግናለሁ። ሌላው በዚሁ አጋጣሚ እናንተም የምትፈልጉት ዕቃ ካለና እንዳደርስላችሁ መልእክት ሊሆን ይችላል። ማንኛውንም ዕቃ የቤት ዕቃ ሊሆን ይችላል፣ ልብሶች እና የተለያዩ ፈርኒቸር ዕቃዎችም እንደዚሁ እያደረስኩ እገኛለሁ። ዋጋ ብቻ ማወቅም ከፈለጋችሁ እኔን ማናገር ትችላላችሁ። ለማንኛውም እስኪ ዋይፋዎቹን ላከልኝና ልንባጣቸውን የምፈልገው ማለት ነው። አመሰግናለሁ። በጣም አሪፍ ነው። እገዛለሁ፣ ግን አሁን ሳይሆን ወደፊት የልጄ ልደት እየደረሰ ስለሆነ እንደ ስጦታ ትልክ ታደርስልኛለህ። እዛው አዲስ አበባ ወደ ለገሃር አካባቢ ናቸው እና እዛ ታደርስልኛለህ። ደውዬ እነግርሃለሁ ሁሉን። አሁን ገባኝ። እና ዋይፋው ስንት ብር ነው? እና የዋይፋው ዋጋው ስንት ብር ነው? በገንዘብ ትችላለህ? ይሄኛው ስንት ነው? እና ስንት ጂቢ ነው? እንዴት ነው? ሁሉ ሰላም አለኝ። እኔ ደህና ነኝ። አንተ እንዴት ነህ? ቆይታ እንዴት ነህ? ሁሉ ሰላም። ኧረ ችግር የለም። ቀሪውን ያኔ በ30 ሁሉንም አስገባልሃለሁ። ያንተንም የእሷንም የሁሉንም ባንዴ አስገባዋለሁ። ችግር የለውም። ያኔ አንተ የምትሰጣት ከሆነ ትጀምረዋለች። ማይማር ይሄንን እስቲ አጣራ። ኮፍያዎች ስንት ናቸው? እስቲ ጠይቅ እስቲ እና አጣራሽ። ብዙ አይነት ነው ያለው፣ ግን ይሄንን ነው ያደረኩልክ። እስቲ እንትን ያልኩት የላኩልክ። እስቲ ቦሌ ያምጣውና ከዛ አንተ ጋር ገኮ ሻንጣው ማለት ነው። ከዛ በኋላ አንድ ላይ ነው የምትሰጣ ከሞባይሉ ጋር ማለት ነው። ከይቅርታ ጋር ግን ከልብ ላስቸግርክ ነው። ዋትስአፕ ላይ ልኬልሃለሁ የሰውየውን ቁጥር ማለት ነው። እና የት ነው አለኝ ሉሉ ምንድነው እሱን እስቲ አንተ ከዛ እሱ ካመጣክ በኋላ ተለወለልካለች። የጀመሩት ከዚህ በፊት በነበሩት ቪዲዮዎች ላይ በለቀኩት ማስታወቂያ ነው። ያው ለሌሎቹ እና አዲስ አበባ ውስጥ ቅርብ ለሆኑ ሰዎች ወዲያውኑ በአንድ ቀን ውስጥ አድርሰንላቸዋል። እናም የተለያዩም ሰዎች አሁን ላይ ትክክለኛ እኔ እንደምሰራ ለማወቅ የመጡና እናም በቀጣይ ደሞዛቸው ወይንም በሌላ ጊዜ ዕቃ ሲፈልጉ ከኛ ማዘዝ እንደሚችሉ አረጋግጠው ሄደዋል። ያንን ብቻ ለማወቅ ብቻ ሳይሆን የተለያዩ ዕቃዎችን ዋጋቸው ምን ያህል ነው ወይንም እናንተ ካላችሁበት ሱቅ ወይንም እናንተ ካላችሁበት ሰፈር ጋር ዋጋውን ምን ያህል ቅናሽ ነው የሚለውን ካያችሁ ዕቃውን ወዲያውኑ ማዘዝ ትችላላችሁ። በክፍለ ሀገር ያላችሁና የተለያየ ቦታ ለምትኖሩ ለምሳሌ ወደ ወላይታ አካባቢ ብዙ ሰዎች ዕቃ እንዳዘዛችሁኝና አንድ ላይ ልልክላችሁ 1 ሳምንት ጊዜ ጠይቂያችሁ ነበረ። ያም ሆነም ወደ ራቅ ወዳሉ ቦታዎች ላይ ዕቃ የምንልከው 3 እና 4 ሰዎች ስትሆኑ ነው። ዕቃውን ወዲያውኑ አንድ ላይ የምናደርስላችሁ ይሆናል። ለጊዜው ግን አዲስ አበባ ውስጥ ለሆናችሁ ዋና ዋና የሚባሉ ወደ ባህር ዳር፣ ወደ ጎንደርና ወደ ባህር ዳር ሌላው መስመር በሚገኙ ቦታዎች አንድ ላይ ዕቃዎችን እንልካለን። እናንተ ብቻ በተለመደው መልኩ ከኛ ምንም አይነት መረጃ ማግኘት ስለምትችሉ በዚህ ሁኔታ ላይ መጠየቅም ትችላላችሁ። በቴሌግራም በዋትስአፕ እና በኢሞ እዚህ ፊት ለፊት ላይ የምታዩት ቁጥር በዚህ እኔን ማናገር ትችላላችሁ። መልካም ጊዜ።